አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ጉደኛ የሆነ ቪዲዮ ይዤላችሁ መጥቻለሁ። ጸጉራችሁ ማጥቆር የምትፈልጉ በሽበት ለተቸገራችሁ፣ ሽበት ላስቸገራችሁ ይህንን ውህድ ተጠቀሙ። ናቹራል የሆነ በቤታችሁ ውስጥ ጸጉራችሁን እንዴት ማጥቆር እንደምትችሉ አሳያችኋለሁ። በተለይ በሽበት ለተቸገራችሁ፣ ሽበት ላለባችሁ፣ ሽበታችሁ ለማጥፋት ጸጉራችሁ እንደውም ሻይን እንዲያደርግና ጥቁር እንዲሆን የፈለጋችሁ ይህንን ውህድ ተጠቀሙ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። ቪዲዮውን በላይክ ጀምሩት። ላይክ አድርጉት በቅንነት ቪዲዮውን ከተመቻችሁ ላይክ አድርጉት። የተመቻችሁ በፍቃደኝነታችሁ በራሳችሁ ፍቃድ ላይክ አድርጉት ቪዲዮውን። እዚህ ጋር የተጠቀምኩት 2 እንቁላል ነው። እስከነ ነጩ ፓርት ነው የተጠቀምኩት። አሳያችኋለሁ መጨረሻ ላይ። መጀመሪያ ላይ አሁን እርድና ጥቁር አዝሙድ በእሳት እያመስኩኝ አሳያችኋለሁ። በኋላ እንዴት እንደምጠቀመው አሳያችኋለሁ። እንቁላሉን 1 ማንኪያ እርድ ጨምሬያለሁ። እንደዛው 1 ማንኪያ ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ መጨመር ትችላላችሁ። እርድ 1 ማንኪያ ይበቃችኋል። ጥቁር አዝሙድ ግን መጨመር ከፈለጋችሁ ጸጉራችሁ ብዛት ካለው 2 ማንኪያ መጠቀም ትችላላችሁ። ጥቁር አዝሙድ የተፈጨ ጥቁር አዝሙድ ነው የምንጠቀመው። ሁለቱም ግብአቶች በዚህ መልኩ በደንብ አድርጌ እሳት ቀንሼ አምሰዋለሁ። በደንብ አርጋችሁ ነው የምታምሱት። አያችሁት? በዚህ መልኩ አምሼዋለሁ። መጀመሪያ ላይ ያሳየኋችሁ እንቁላል እዚህ ጋር ያመስኩትን እርድና ጥቁር አዝሙዱን አንድ ላይ ከእንቁላሉ ጋር እናደባልቀዋለን። መጀመሪያ ላይ እንቁላላችንን በዚህ መልኩ በደንብ አድርገን እንመታውና በደንብ አርጋችሁ ምቱት። ግማሽ ሎሚ ጨምሩበት፣ ወይም አልቼቶ ካላችሁ አልቼቶ ጨምሩበት በእንቁላላችሁን ማለት ነው። እንደዚህ እንዳይሸት ያደርግላችኋል እና ውህዱ ደግሞ እንዲይዝ ጸጉራችሁ ጥቁር እንዲሆን ያደርግላችኋል። ውህዱን እንዲይዝ ያደርግላችኋል። በተለይ ፎሮፎር ላለባችሁ የእንቁላሉም ሽታ ያጠፋዋል። ፎሮፎርም ላለባችሁ ለሚያሳክካችሁ ቆዳችሁን ጥርት ያደርግላችኋል። ሎሚ አትፍሩ፣ ቆንጆ ነው፣ በጣም አሪፍ ነው ለጸጉር። ሎሚ ጨምሩበት፣ ግማሽ ሎሚ። መጀመሪያ ላይ ያመስኩትን እርድና ጥቁር አዝሙዱን በዚህ መልኩ ጨምረዋለሁ በእንቁላላችን። በቀጣይ 1 ማንኪያ ቡና ጨምራለሁ። ማንኛውም ቡና ይሆናል። በተለይ የኢትዮጵያ ቡና ያላችሁ የኢትዮጵያ ቡና ቆልታችሁ በደንብ አርጋችሁ አድቃችሁ ፈጭታችሁ መጨመር ትችላላችሁ። እኔ የተጠቀምኩት ኑስካፌ ነው። ኑስካፌ መጠቀም ትችላላችሁ። 1 ማንኪያ ቡና እንጠቀማለን፣ የተፈጨ ደቃቅ ቡና። እዚህ ጋር ባለፈ የሰራሁት የሽንኩርት ዘይት ነው። ይህንን ዘይት ገብታችሁ ማየት ትችላላችሁ። በጣም አሪፍ ነው። ብዙዎቻቸው ተጠቅመውበት እየደወሉ እያመሰገኑ ነው። ጸጉራችንን በጣም ቀይሮልናል፣ በጣም እያሳደገልን ነው እያላችሁ ነው። በሽንኩርት የሰራዋቸው ዘይቶች ብዙዎቻችሁ ተጠቅማችሁታል፣ ለውጥ አግኝታችሁበታል። ሁላችሁም ተጠቀሙት። ይህንንም ዘይት በቅርብ ነው የሰራሁት። በጣም ብዙ ሰው አይቶታል። ከ100,000 ሰው በላይ አይቶታል። በ10 ቀን ውስጥ ገብታችሁ ማየት ትችላላችሁ። ይህንን ዘይት ተጠቀሙት፣ ሰርታችሁ ሞክሩት። የሽንኩርት ዘይት ነው። በሌሎችም ግብአቶች አብሬ የሰራሁት የሽንኩርት ዘይት ነው። በጣም አሪፍ ዘይት ነው። እንግዲህ ጨርሼዋለሁ። በዚህ መልኩ 2 ብልቃት ነበር የሰራሁት። አንደኛው ይሄው ይህንን ነበር የቀረኝ። በዚህ መልኩ ጨምሬዋለሁ። ገብታችሁ አይታችሁ መስራት ትችላላችሁ። ወይም መስራት ካልቻላችሁ ማንኛውም ዘይት ያላችሁ ዘይት መጨመር ትችላላችሁ። በቤታችሁ ያለ ዘይት፣ የምግብ ዘይትም ከፈለጋችሁ የምግብ ዘይት መጨመር ትችላላችሁ። ችግር የለውም። ባላችሁ ተጠቀሙ። ሁሉንም ግብአቶች በዚህ መልኩ በደንብ አርጌ አንድ ላይ
አቀላቅላቸዋለሁ። በደንብ ነው የምትመቱት። ቡናውን ግዴታ ማሟሟት ስላለበት በደንብ አርጋችሁ ምቱት። በተለይ ጸጉራችሁ ለተጎዳባችሁ፣ ጸጉራችሁ ያጠቁርላችኋል፣ በጣም አሪፍ ነው። ከኬሚካል ነፃ የሆነ ሽበት የሚያጠፋው ውህድ ነው። በተከታታይ እንደዚህ ሰርታችሁ ስትጠቀሙ ጸጉራችሁ ትልቅ ለውጥ ታገኙበታላችሁ። በተለይ ጸጉራችሁ ጥቁር ይሆናል። ለማንኛውም ሽበት የሌለበትም ሰው መጠቀም ይችላል። ጸጉራችሁ ማጥቆር የፈለጋችሁ ተጠቀሙት። ጸጉራችሁ ያለሰልስላችኋል። እንቁላል ብዙ 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 ንጥረ ነገሮች አሉት ለጸጉራችሁ። በነገራችን ላይ ጸጉራችሁ እንዲያድግላችሁ ከፈለጋችሁ በውህድ ብቻ አይደለም መጠቀም ያለባችሁ። ዘይት ውህድ ብቻ አይደለም የሚያሳድገው ዘይት። መጀመሪያ ከውስጣችሁም ትክክለኛ መሆን አለበት። ቫይታሚን ዲ እና የአይረን እጥረት እንዳያጥራችሁ። እንደዛ ከሆነ ጸጉራችሁ ምንም ብታደርጉለት አያድግም። ሌላው ደግሞ መመክራችሁ ከቻላችሁ አንዳንድ እንቁላል በሳምንት 2 ጊዜ ዝም ብላችሁ ብትጠጡት ጸጉራችሁ የምሬ ነው ምላችሁ በአጭር ጊዜ ነው የሚቀየርላችሁ። ለብዙ ነገር መድኃኒት ነው። እንዳለ አንድ እንቁላል ዝም ብላችሁ ጠጡት እስኪ። እዚህ ጋር ያሳየኋችሁ ድብስ ሮማን ነው። ባለፈም ውህድ ስትሰራ ብዙዎቻችሁ ጠይቃችሁኛል። ይህንን የሮማን ሶስ ነው። የሮማን ሶስ ነው። ካላችሁ መጨመር ትችላላችሁ። ከሌላችሁም እንግዲህ ምንም ማድረግ አይቻልም። ባላችሁ ስሩ። እሱን እጨምርበታለሁ። ቢያንስ እስከ 3 ማንኪያ የሚያክል እጨምርበታለሁ። ድብስ ሮማን ያላችሁ፣ የሮማን ሶስ ያላችሁ መጨመር ትችላላችሁ። አያችሁት? ዋው! ሁላችሁም እንድትጠቀሙት እመክራችኋለሁ። ተጠቅማችሁ ካያችሁት ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በእርግጠኝነት ነው የምነግራችሁ። ይህንን ውህድ ከተጠቀማችሁ ብዙ ለውጥ ታገኛላችሁ በጸጉራችሁ ላይ። በተለይ ከግንባራችሁ ላይ አዳዲስ የሚበቅሉ ሽበቶች ያጠፋላችኋል። በጣም አሪፍ ውህድ ነው። ጸጉራችሁ በኬሚካል ባለው ነገር ከምትጎዱት እንደዚህ በቤታችሁ ውስጥ ከኬሚካል ነፃ የሆኑ ግብአቶችን ሰርታችሁ ተጠቀሙ። ቀላል አሰራር ነው። ሁሉንም ግብአቶች በዚህ መልኩ በደንብ አርጋችሁ አቀላቅሉት። በደንብ ሎሚ ግዴታ ነው። ሎሚ የሌላችሁ አልቼቶ መጨመር ትችላላችሁ። ውህዱን እንዲይዝላችሁ የፈለጋችሁ ሎሚ ጨምሩበት። ግማሽ ሎሚ ለጸጉር ራሱ በጣም አሪፍ ነው። አልቼቶ ያላችሁ የአፕል አልቼቶ ካላችሁ እሱን መጨመር ትችላላችሁ። በጣም አሪፍ ነው። እሱ ራሱ ከታጠባችሁ በኋላ ጸጉራችሁ በሻምፖ በደንብ አርጋችሁ ከታጠባችሁ በኋላ 1 ማንኪያ አልቼቶ ጨምራችሁ በ1 ብርጭቆ ውሃ አይናችሁ ውስጥ እንዳይገባ ጸጉራችሁን ለቅለቅ አርጉበት። ከታጠባችሁ ከጨረሳችሁ በኋላ በተለይ ለፎረፎር ካለባችሁ ቆዳችሁ ጽድት እንዲያረግላችሁ ጸጉራችሁ ሻይን እንዲያደርግ ከፈለጋችሁ ይሄ የአፕል አልቼቶ 1 ማንኪያ በ1 ብርጭቆ ውሃ ጨምራችሁ ጸጉራችሁን አለቅልቁበት። ጸጉር ራሱ እንዴት አባቱ እንደሚያለሰልስ ልነግራችሁ አልችልም። አያችሁት? በዚህ መልኩ እንግዲህ በደንብ አርጋችሁ ጸጉራችሁን ትቀቡታላችሁ ማለት ከስር ጀምራችሁ ከግንባራችሁ ላይ የአዳዲስ ሽበት የበቀለባችሁ በደንብ አርጋችሁ ይህንን በእጃችሁ ትይዙና በደንብ አርጋችሁ ማሳጅ ታደርጉታላችሁ። ጸጉራችሁ ስርስሩን በደንብ አርጋችሁ ማሳጅ ተቀብታችሁ ማሳጅ ታደርጉትና ከዛ ጫፍ ጫፉ ሁሉንም ሙሉውን ትቀቡታላችሁ። በደንብ አርጋችሁ ማሳጅ አድርጉት። ከዛ በኋላ በላስቲክ ነገር ሽፍን አድርጋችሁ 4 ሰዓት
እንደዚህ ማቆየት ትችላላችሁ። 4 ሰዓት አቆይታችሁ በሻምፖአችሁ መታጠብ። ይሄንን ውህድ ቢያንስ በሳምንት አንድ ጊዜ ተጠቀሙት። ሽበታችሁ ማጥፋት እየፈለጋችሁ ጸጉር በአንዴ ያጠቁርላችኋል ስትቀቡት፣ ግን ሽበታችሁ ማጥፋት እየፈለጋችሁ በሳምንት አንድ ጊዜ ጸጉራችሁ ልትታጠቡ ስትሉ ይሄንን ውህድ ተጠቀሙ። በሳምንት አንድ ጊዜ፣ በወር 4 ጊዜ ሽበታችሁ ለማጥፋት እንደዛ ነው የምትጠቀሙት። በአንድ ጊዜ የሆነ ለውጥ ታያላችሁ። በአንድ ጊዜ ለውጥ ያሳያችኋል። ደጋግማችሁ በምትቀቡት ሰዓት በጣም ትልቅ ለውጥ ነው የምታዩት። ስለዚህ ደጋግማችሁ እየተቀባችሁ ሽበታችሁን ማጥፋት ትችላላችሁ። ብዙ ጊዜ እኔ እየሰራውላችሁ ነው። ሽበትን አስመልክቼ የተለያዩ ውህዶች ይዤላችሁ እየመጣሁ ነው። አሪፍ ውህዶች፣ ይሄንንም ተጠቀሙት። ቀላል አሰራር ነው። ይህ በዚህ መልኩ በእቃችን እናስቀምጠዋለን። ተሰርቶ ማስቀመጥ አይቻልም። ቢያንስ እርዱና ጥቁር አዝሙዱን አምሳችሁ ማስቀመጥ ትችላላችሁ፣ ከእንቁላል ጋር ሳታቀላቅሉት ማለት ነው። ከዛ ልክ በምትቀቡ ሰዓት እንቁላላችሁን አዘጋጅታችሁ አንዳንድ 2 ማንኪያ እየጨመራችሁ ያዘጋጃችሁትን ውህድ በየሳምንቱ መጠቀም ትችላላችሁ። እንደዚህ አዘጋጅታችሁ በብዛት አዘጋጅታችሁ ታስቀምጡና ከዛ በየጊዜው እየቀነሳችሁ መጠቀም ትችላላችሁ። በተለይ ስራ ያቃልልላችኋል። ስራ የሚበዛባችሁ ሰዎች እንደዛ አድርጉ። ልክ ጸጉራችሁ ልትታጠቡ ስትሉ እንደዚህ ለ4 ሰዓት ማቆየት ካልቻላችሁ ቢያንስ 2 ሰዓት አቆይታችሁ መታጠብ ትችላላችሁ። ከታጠባችሁት በኋላ እንደነገርኳችሁ 1 ማንኪያ የአፕል አልቼቶ እሱን አድርጋችሁ አለቅልቁት። የዛሬ ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ አድርጉት። ቪዲዮን ከተመቻችሁ ላይክ አድርጉት። በቀጣይ በሚገርም ቪዲዮ እንገናኛለን። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።